ሰላም ውድ የኢትዮኔሽን ተከታታዮች፣ ዛሬ ከኔ ጋር ከወንድማችን ከባልደረባችን ከዮናታን ጋር የጀመራችሁት ክሊኒካል ላብራቶሪ አለ አይደለ? በዛ ኤፒሶድ ታስታውሱ እንደሆነ ስለ ክሊኒካል ላብራቶሪ ምን እንደሆነ፣ ክሊኒካል ላብራቶሪ ትምህርት ውስጥ ምንድን ነው የሚያጠናው የሚለውን ነገር ለማየት ሞክራችኋል። ከኔ ጋር ደግሞ የምንቀጥለው ከዛው በቀጠለ ከምናያቸው ነገሮች መካከል ልክ ክሊኒካል ላብራቶሪ ስንማር ማወቅ ከሚገባን ነገር አንደኛው ስራችን ከሆነው ነገር ስፔሲመን ኮሌክት ማድረግ ነው። ነገር ግን ስፔሲመን ኮሌክት ከማድረጋችሁ በፊት ስፔሲመን ምን እንደሆነ ማወቅ አለብን። ስለዚህ ከኔ ጋር አብረን ደግሞ ኤፒሶድ 2 ስፔሲመን መነጋገር እንሞክራለን። ቀጥታ ወደ ቪዲዮ። እሺ ስፔሲመን ምንድነው? ስፔሲመን ስንል ማወቅ ያለባችሁ ነገር ምን መሰላችሁ? It is a sample or a part that represents a whole. ስለዚህ let's say I have a candidate ማለት ለምሳሌ አንድ ፖፑሌሽን አለ። እዛ ፖፑሌሽን ውስጥ 1000 ሰዎች አሉ። ኦኬ ከ1000 ሰዎች መካከል 100ውን ኢንተርቪው አደረኩኝ። በሀገራችሁ ድርቅ አለ ወይ? ያው ድርቅ ሶሪ ለምን እንዳመጣሁት አላውቅም፣ ግን እሺ በሀገራችሁ ችግር አለ ወይ ድርቅ አለ ወይ ጠይቋቸው። አዎ ብለው መለሱ። ስለዚህ ምን አድርጌ ኮንክሉድ አደርጋለሁ? ተርባችኋል ብዬ ብጠይቃቸው እና አዎ ተርበናል ቢሉኝ በ100 ሰዎች 1000 ሰው እንደተራበ ከተናገርኩኝ ይሄ ሳምፕል ሆነልኝ ማለት ነው። ምን አደረገ? ኢትስ አ ፓርት ከ1000 የወጡ ናቸው አይደለ? ኢትስ አ ፓርት። ከዛ በኋላ ደግሞ ሪፕሬዘንት የሚያደርገው ምንድነው? ሁሉንም ነው ሪፕሬዘንት የሚያደርገው። እሺ ስለዚህ ኢትስ አ ፓርት ዳት ሪፕሬዘንትስ አ ሆል ሆነ ማለት ነው። ሶ ሳምፕል ወይም ስፔሲመን ስንል ይሄንን የሚገልጽልን ነው። ሜዲካል አሁን እኛ የሚያስፈልገን ነርሶች አይደለን? ኦፍ ኮርስ። ስለዚህ የሚያስፈልገን ሜዲካል ስፔሲመን ነው። ሜዲካል ስፔሲመን ስንል ምንድነው? ቅድም እንደነገርኳችሁ ሳምፕል ነው። ስለዚህ ኢትስ ስቲል አ ሳምፕል። ግን ምን አይነት ሳምፕል? ኢት ኩድ ቢ ቦዲ ፍሉይድስ፣ እሺ ኢት ኩድ ቢ ቲሹስ ኦር ኢቭን ሴሎች ሊሆኑ ይችላሉ። ከቦዲያችን ሊወጡ የሚችሉ ፍሉይዶች ሊሆኑ ይችላሉ። አክቹዋል ቲሹን የሆነች ያክል ወስደን ልናይ እንችላለን። አስፈላጊ በሚሆንበት ሰዓት ደግሞ ሴሉንም ራሱ ወስደን ማየት እንችላለን። ሶ ስፔሲመን ስንል ስለነዚህ ነው የምናወራው። ምንድነው? ኢትስ አ ሳምፕል ኦፍ ቦዲ ቲሹ፣ ቦዲ ፍሉይድስ፣ ቲሹ ኦር ኢቭን ሴሎች ሊሆኑ ይችላሉ ማለት ነው። ሶ ይሄንን ካየን ምን ይሰራልናል? አዝ አ ነርስ ኮሌክት ማድረግ ይሁን አዝ ፊዚሻንም ይሁን ወይም ደግሞ ሄልዝ ኬር ፕሮቫይደሮች ላይ ምን ይሰራላቸዋል? ለምንድነው ሳምፕል የሚወስዱት ከተባለ why do we need to collect? አንደኛው it's diagnostic purpose አለው። ኦኬ ዲያግኖሲስ ላይ ይሰራል። ምን አይነት ዲያግኖሲስ? ሜዲካል ዲያግኖሲስ። ኦኬ ሜዲካል ዲያግኖሲስ ስንል ምንድነው? ፓቶጂኑ ምንድነው? ኦኬ what is the pathogen that causing the illness? እሺ what is the pathogen that cause the illness? ስለዚህ ፓቶጂኑን እናያለን። which means ለምሳሌ ባክቴሪያል ነው፣ ፈንጋል ነው፣ it could be ቫይራል ነው። ይሄን ሁሉ ነገር ምን ይላል? ዲያግኖሲስ እንድንሰራ ይረዳናል። ሶ አንደኛው ዓላማው ምንድነው? ዲያግኖሲስ ይሰራልና። ሶ ማወቅ ያለባችሁ ለምሳሌ ሁላችንም አጋጥሞ ስለሚያውቅ ነው። ታመን ሆስፒታል እንሄድና ደም እንሰጣለን። ራይት ደም ሰጠን ከተወሰደ በኋላ ይሄን የታመማችሁት እንባላለን፣ ወይም ሰገራ እንሰጣለን፣ ወይ ስፑተም እንሰጣለን፣ እናያቸዋለን እንሰጣለን። ስለዚህ ዓላማው ምንድነው? ሜዲካል ዲያግኖሲስ ለማድረግ ዲዚዙን ከምን ኮዝ እንደደረገ ሩት ኮዙን ለማግኘት ይጠቅመናል። እሱ ብቻ አይደለም። as you can see ምን ይላል? ሞኒተሪንግ ትሪትመንት። ኦኬ ሞኒተሪንግ ትሪትመንት ምንድነው? ሞኒተር የምናደርገው ለምሳሌ የሆነ ባክቴሪያል ኢንፌክሽን አጋጠመ። እሺ ከዛ በኋላ አንቲባዮቲክ ተሰጠን። አንቲባዮቲክ ተሰጥቶ ያ አንቲባዮቲክ ኢፌክቲቭ ነው ወይስ አይደለም? ሰውየው የተሻለ ነው ወይስ አይደለም? ስለዚህ ፕሮግኖሲስ ቼክ ማድረግ ይቻላል። ኦኬ ፕሮግኖሲስ ቼክ ማድረግ ይችላል whether the treatment is actually working or not። ስለዚህ እሱን ይገልጽልናል ማለት ነው። ሞኒተሪንግ ትሪትመንት ስንል እሱ ነው። ቀጣይ ደግሞ ምንድነው? preventing future problems። ይሄ ደግሞ ቀጣይ ሊመጡ የሚችሉ ፕሮብለሞች ኦኬ አሁን ያልተከሰቱ ግን ሊመጡ የሚችሉ ከዚህ ውስጥ የምታውቁት ስፔሻሊ ደግሞ እያያችሁ ያላችሁ ተስፋ አደርጋለሁ ሴቶችም ታያላችሁ ብዬ ከ15 ዓመት በላይ የሆናችሁ ሴቶች በኢትዮጵያ ላይ እንትን እየተሰራ ነበር አይደል? ስፔሻሊ ሃይ ስኩል ላይ ምናምን ነገር ሰርቫይካል ካንሰር ቼክ ለማድረግ ማለት ቫክሲን ይሰጣል እየተባለ ነበር ራይት? ሰርቫይካል ካንሰር መኖርና ለመኖሩን
ኦኬ ሊኖር ይችላል ወይ የሚለውንም ቴስት የምናደርግበት ለምሳሌ ምን ይባላል? ፓፕ ስዋብ የምንለው አለ። ፓፕ ስዋብ። እሺ ምን መሰላችሁ? ይሄ ሰርቪክሱን በጀንትል በሆነ ወይ ትንሽዬ ስዋብ ማለት እንትን መጥረግ ማለት ነው፣ ጠርጎ መውሰድ ማለት ነው። ሶ ፓፕ ስዋብ የምንለው ምንድነው? የቼክ የምናደርጋት ፊት በሚመች ቦታ ፖዚሽን እናደርጋትና ከዛ በኋላ from her cervix ያው it's the opening between to the uterus ወደ fallopian tube ወደ ዩትረስ ማለፊያው ቦታ ሰርቪክስ ብለን የምንጠራው ነው። እሱን አናቶሚ እና ፊዚዮሎጂ ላይ እናወራለን። ብቻ ከእሱ ላይ ምን እንወስዳለን? ስዋብ እንወስዳለን። ፓፕ ስዋብ ይባላል። እሱ ምን ያደርግልናል? ይቺ ሴት ካንሰር ሰርቫይካል ካንሰር ሊኖርባት ይችላል ወይስ አይችልም የሚለው ቀድመን ምን ማድረግ እንችላለን? ፕሪዲክት ማድረግ እንችላለን። ስለዚህ ፕሪቨንቲቭ ሜተድም ሆኖ ያገለግለናል ማለት ነው። ኦኬ ሶ ስፔሲመን ምን እንደሆነ ካወቀን ከዛ ለምን እንወስደዋለን የሚለው ከብዙ ባጭሩ ካየን አሁን ደግሞ ታይፕ ኦፍ ስፔሲመንን ወደዚህ እንመለሳለን። እሺ ታይፕ ኦፍ ስፔሲመንን በአጭሩ በደንብ እንገባባቸዋለን። እያንዳንዱ ታይፖች ላይ ለየብቻው ኤፒሶድ እያደረግን ምክንያቱም ሁሉም ቴክኒኮች አሏቸው። ኦኬ መውሰድ ያለብን ነገር አለ፣ እንዴት ነው የምንወስድ፣ ፕሮሲጀሮች አሉ። ስለዚህ each and every one of them deserve their own ኤፒሶድ። ስለዚህ እንደዛ እናደርግላቸዋለን፣ ችግር የለም። አሁን ግን as an introduction types of specimen ላይ ከብዙዎቹ መካከል በጣም ኮመንሊ የሚታወቁት አንደኛው ብለድ ነው። ኦልዌይስ ሁላችንም ብለድ ሰጥተን እናውቃለን፣ ከዚህ በኋላ እንሰጣለን። ኦኬ ብለድ የምንለው ምንድነው? it's a fluid connective tissue ነው። it's a connective tissue ወንድማችን ያው ባልደረባችን አናቶሚ ላይ ሲያወራ ከሰማችሁት ስፔሻሊ ደግሞ ኮኔክቲቭ ቲሹ ነው። አናቶሚ ላይ ፍሉድ ኮኔክቲቭ ቲሹ ብሎ ማንን ያስቀመጠው? ብለድ ነው ስለሆነ ኦኬ እሱን ቼክ ኢት አውት ማየት ይቻላል። ኦኬ ሶ ፍሉድ ኮኔክቲቭ ቲሹ ነው። ምን ይሰራልናል? ከምናያቸው አብረን እዛ ላይ ከምናገኛቸው ፕሮሲጀሮች መካከል ወይም ከምናያቸው ነገሮች መካከል አንደኛው ምንድነው? ሲቢሲ ይባላል። ሁላችንም ሰምተን እናውቃለን። ሲቢሲ ኮምፕሊት ብለድ ካውንት ማለት ነው። ያ ማለት ብለድ ሴሎች 3 አሉ ራይት? ማን አሉ? እስቲ አብረን አርቢሲ፣ እሺ ደብሊውቢሲ፣ ከዛ ፕሌትሌትስ ራይት? ፕላትሌትስ። እሺ እነዚህ እንዳለ መቁጠር ለመቁጠር ያስፈልገናል መሰላችሁ? it could be አኒሚያን ቼክ ለማድረግ ይሆናል፣ ፖሊሳይቴሚያን ቼክ ለማድረግ ሊሆን ይችላል። ኦኬ it could be ኢንፌክሽን መጥቷል ወይ? ምክንያቱም አርቢሲ ሲጨምር ፖሊሳይቴሚያ ብለን እንጠራዋለን፣ ሲቀንስ አኒሚያ ብለን እንጠራዋለን። ኦኬ ደብሊውቢሲ ሲጨምር ምን ኢንዲኬት ያደርግልናል? ምን ኢንዲኬት ያደርጋል? ኢንፌክሽን ኢንዲኬት ያደርጋል። ስለነዚህ ቲክቶካችን ላይ አውርተናል። የምትፈልጉት ካላችሁ ገብታችሁ ማየት ትችላላችሁ። ይሄንን ያሳየናል በአጭሩ። ኢንፌክሽን ካለ ደብሊውቢሲ ይጨምራል፣ ምክንያቱም ወረራ አለ ማለት ነው። ስለዚህ ወታደሮቹ ለስራ ይነሳሳሉ፣ ያው ተኝተው የነበሩት ሁሉ ይነቃቃሉ። ስለዚህ ያንን ቼክ ያደርግልናል። ክሎቲንግ ፋክተር ላይ ችግር ካለ ይገልጽላል። ሶ ሲቢሲ በአብዛኛው ጊዜ የሚሰራው ለዚህ ነው። ብዙ በደንብ እንገባበታለን እያንዳንዱ ላይ ማለት ነው። ሶ እንቀጥላለን። ብለድ ሹገር ቴስት። ይሄ ደግሞ ሃይፐርግላይሴሚያ፣ ሃይፖግላይሴሚያ ያ ማለት ብለድ ግሉኮስ ሌቭላችን ከፍ አለ ዝቅ አለ የምንለው ቼክ የሚያደርግልን አንደኛው ሜትድ ምንድነው? ብለድ ሳምፕል ነው። ስለዚህ እሱን ቼክ ያደርጋል። ብለድ ካልቸር ማድረግ ምንድነው ዓላማው? ድራግ ሴንሲቲቪቲ ቴስት ለማድረግ ነው። እሺ አሁን እኛ በተለምዶ ለሁሉም አንቲባዮቲክ አሞክሳሲሊን እየሰጠን ችግር ሆነብን እንጂ መሆን የነበረበት ምንድነው? እና ውድ ነው። ብለድ ካልቸር ውድ ስለሆነ ነው ማለት አንድ ባክቴሪያ ካልቸር አድርጎ አሳድጎ የትኛው ኢፌክቲቭሊ ይጎዳዋል የሚለው ማየት አንደኛ ጊዜ ይፈጃል። ሁለተኛ ነገር ደግሞ እናወራዋለን ስለ ካልቸሪንግ ጊዜ ይፈጃል እና ውድ ነው። ለዛ ነው እንጂ ሞስት ኢፌክቲቭ ነው። ምክንያቱም እናውቃለን ኤግዛክትሊ የትኛው ድረግ ምን ያክል ኢፌክት እንዳለው ማለት ነው ባክቴሪያው ላይ። ሶ ያንን ቼክ ለማድረግ ይጠቅመናል፣ ድራግ ሴንሲቲቪቲ ቴስት ቼክ ለማድረግ። ሶ ብለድን እንዲካየ በቀጣይ ደግሞ ዩሪን ነው። ዩሪን እዚህ ጋር አሪፍ ቃል ተጠቅሜ ያለው ጎልደን ሊኩዊድ። ጎልደን ሊኩዊድ ያልኩት it's not because of the color። እሺ ከለሩ ጎልድ ስለሆነ አይደለም። በከለር በኦደር ቼክ የምናደርጋቸው ነገሮች ይኖራሉ፣ እሱ እናወራለን። ጎልደን ሊኩዊድ የተባለበት ምንድነው? it's the window to the kidney። እሺ የኪድኒ ፈንክሽንን ቼክ የምናደርግበት ትልቁ ሜትዳችን ነው። ኪድኒዎች እያጣራሽ ነው ወይስ አይደለም፣ ችግር ተፈጥሮባታል ወይስ አይደለም የምንለውን ቼክ የምናደርግበት አንደኛው በጣም ተመራጭ ጎልድ የተባለ ለዛ ነው። ጎልደን ሊኩዊድ ማነው?
ዩሪን ነው። ከዛ ውጪ ዲያቤቲስ ዩሪን ላይ ዲያቤቲክ ኬቶአሲዶሲስ ታስታውሱ እንደሆነ ወንድማችን ዮናታን እሱንም ቲክቶክ ላይ በአጭሩ በደንብ የሚያስፈልገውን ሃይፐርግላይሲሚያ ብሎ ዲኬኤ ብሎ ዲያቤቲክ ኬቶአሲዶሲስ ብሎ ሰርቶታል። እዛ ላይ ማየት ይችላላችሁ። ምንድነው ዩሪን ላይ መገኘት የለበት። አንዳንዴ ጀስቴሽናል ዲያቤቲስ ሜሊተስ ያለባቸው ሴቶች ዩሪን ላይ ሊገኝባቸው ይችላል። ኦኬ ከዛ ውጪ ግን መገኘት የለበትም ችግር ስለሆነ ማለት ነው። ከዛ ውጪ እሱን ቼክ ለማድረግ ይጠቅመናል። ሶ ዲያቤቲስን ዲያግኖስ እናደርግበታለን። ሌላ ደግሞ በጣም ኮመንሊ የምናያቸው ዩቲአይዎች ዩሪነሪ ትራክት ኢንፌክሽን ነው። ዩቲአይ የምንጠራው ሶ ዩሪነሪ ትራክት ኢንፌክሽንም ዲያግኖስ ለማድረግ ይጠቅመናል። ሶ ዩሪን ደግሞ ስለ ስፑተም እናወራ። ስፑተም የምንለው ያው በሀበሻ መጥፋት መጥፎ ነው አይደለ? ልክ አሁን ሰው አክተመቶበት ምናምን ነገር ቃሉ ራሱ ያስጠላል። እንኳን አክቹሊ ሰው ፊት ሊታፋ ይቀርና ነውር ነው። እሺ ነውር ከሆነ ነውር ነው። እሺ እንሰደው ጋር ነውር ነው። ግን ማወቅ ያለብን ነገር ምንድነው? ውስጥ ከሚቀር መውጣቱ ጥሩ ነው። እሺ መውጣቱ ጥሩ ነው። ምክንያቱም from deep within the lung coughed up አድርገን የምናወጣው ነው፣ ስበን የምናወጣው ነው። ብዙ ጥቅሞች አሉት። እሺ ዲያግኖስቲክ ጥቅም አለ። ከዛ ውጭም አንደኛ እንደ ሙከስም ስለሆነ ሙከስ ምን ያደርጋል? ትራፕ ያደርጋል። እሺ ሳክታችን ላይ ምን አለ? ሄሬክ ስትራክቸሮች አሉ፣ ሙከስ አለ። ለምን ይከላከልናል? ወደ ውስጥ የገቡትን ባክቴሪያዎች ትራፕ ለማድረግ ሶ ያ ጥቅሞች አሉት። ግን ስፑተም ስንል ካፍዳፕ የሆነ ነው፣ ከውስጥ የወጣ ነው። ራይት። ከዛ ውጭ ደግሞ ምን አለ? ለምን ያሳየናል? ኒሞኒያን ዲያግኖስ እናደርግበት እንችላለን። ብሮንካይቲስን ዲያግኖስ እናደርግበት እንችላለን። ብዙ አሉ፣ እነሱ ቼክ እናደርግበታለን። ሶ ስፑተም ያ ነው። ቀጣይ ደግሞ ያለው ስቱል ነው። እሱን ብዙዎቻችን ሰጥተናል። ፓራሲቲካል ኢንፌክሽኖች ሲኖሩ በጣም ቤስት ዲያግኖስ ለማድረግ የሚመቻል እሱ። ኦኬ ስለዚህ እሱ ቫይታል ዳይጀስቲቭ ኢሹስ ዳይጀስቲቭ ትራክት ላይ ያሉ ኢሹዎች ካሉ እና ደግሞ ፓራሲቲካል እንትኖች ባክቴሪያዎችም አሉ። ለምሳሌ በጣም የሚታወቀው ባክቴሪያ ኤች ፓይሎሪ አንቲጂን አንቲቦዲ ይሰራል። ከዛ ውጭ ደግሞ በምን ይሰራል? ስቱል ይሰራል። ኦኬ ቀጣይ ደግሞ ስዋብ ነው። ቅድም ፓብ ስዋብ ብዬ አንድ ጠቅስ ይላቸዋለሁ አይደለ? ሌሎችም ስዋቦች አሉ። ከትሮት የሚደረግ አለ። ከውንድ ላይ አክቹዋል ውንዱ ኦፕን ውንድ ከሆነ ከዛ ውንድ ላይ ወስደን ከኖዝ ብዙ ነገሮችን አይደንቲፋይ ባክቴሪያል ቫይረስ ነው የሚለው አይደንቲፋይ ያደርግልናል። እዚህ ጋር ታስታውሱ እንደሆነ ኮሮና መጣ ሰሞኑን ራሱ አፍንጫችን ውስጥ ገብተው እንዲህ አድርገው ወስደው ነበር ዳይግኖስ የሚያደርጉልና ስለዚህ we call that swab ራሱ ብለን እንጠራዋለን። ሶ አሁን ይሄን ሁሉ ካየን importance of proper specimen collection and ትንሽ እናወራ። ኦኬ ለምንድን ነው ፕሮፐር ነው መሆን ያለበት ስፔሲመን ኮሌክት ስናደርግ? አንደኛው ጥቅሙ አኪዩሬት እንዲሆን ነው። እሺ ኮንታሚኔትድ የሆነ ስፔሲመን ከወሰድን ኦልሬዲ አኪዩሬሲያችን ይበላሻል። ዲያግኖሲሳችን ምን ይሆናል? የተሳሳተ ይሆናል። ስለዚህ ምን መሆን አለበት? አኪዩሬት መሆን አለበት። ለአኪዩሬት እንዲሆን ፕሮፐር ቴክኒክ ቴክኒክ መጠቀም አለብን። እሺ ፕሮፐር አኪዩሬት ሪዛልት ይሰጠናል ስንል ምን ካረግን ብቻ ነው? አንደኛው ኮንታሚኔሽንን ምን ካረግን ከቀነስን፣ ኦኬ ዲክሪስ ካረግን እንዳይኖር ካረግን። ሁለተኛው ምን ካረግን? ፕሮፐር ቴክኒክ ከተጠቀምን። ኦኬ ፕሮፐር ቴክኒክ ካልተጠቀመን ለምሳሌ አንቲኮአጉላንት የማይጨመርበት ኮአጉሌት እንዳይደረግ የምንፈልገውን ሼክ በምናደርገው ሰዓት ኮአጉሌት ያደርጋል። እሺ ስለዚህ አበላሸ ነው ማለት ነው፣ ችግር ፈጠረ። ጠዋት መውሰድ የነበረብንን ማታ ብንወስደው ችግር ፈጠረ። ዩሪን ኮሌክሽን ላይ እናወራዋለን። ጠዋት ተነስቶ የሚሰጥ የዩሪን አይነት አለ፣ ስቴራይል ዩሪን ኮሌክሽን አለ። ኦኬ ለምሳሌ ካተር የገባለት ፔሸንት ላይ ከካተር ውስጥ ምን ወስደዋለ። እነዚህ ፕሮፐር ቴክኒኮች መሆን አለባቸው፣ መከተል አለብን። ከዛ ውጭ ደግሞ ፕሮፐር ቴክኒክን ከተጠቀምን ስፔሲሜን ኮሌክት ካረግን ፔሸንት ኮምፈርትንም እንሰጣለን። በቻልነው አቅም የምንወስዳቸው ስፔሲሜን ኮሌክት ስናደርግ ማድረግ ያለብን ነው ፔሸንቱ ኮምፈርቱን በማይነካ መልኩ። ኦፍ ኮርስ ለምሳሌ ኒድል ፔንፉል ነው አይደለ? ግን አላስፈላጊ የሆነ ጭቅጨቃ አያስፈልግም። በቃ ስፔሲፊክ ቴክኒክን ካወቀን ቦታዎች አሉ የቱ ጋር መውሰድ አለብን። ስፔሲፊክ ቦታዎችን እንመርጥና ከዛ ላይ መውሰድ አንደኛ ኮምፈርትን ይጨምራል። ያንን መከተል አለብን። ሌላ ደግሞ አዲሽናል ፖይንትስ ቱ ኮንሲደር ብዬ ያሰብኳቸው አንደኛው ነገሮች ምንድን ናቸው? ፎሎዊንግ ስፔሲፊክ ፕሮቶኮልስ በየጊዜው since we know that science is dynamic
በየጊዜው ምን እያለ ይመጣል? እየተለወጠ እየተቀየረ ይመጣል። ራይት እየተቀየረ ስለሚመጣ አዳዲስ ቴክኒኮች በመጡ ቁጥር ወይም አዳዲስ ጥናቶች በመጡ ቁጥር ምን እየወጣ ይመጣል? ስፔሲፊክ ፕሮቶኮሎች እየመጡ ይቀጥላሉ። እሺ ስለዚህ እነዛ ፕሮቶኮሎች መከተል አለብን። ምትክልስሊ ነው መከተል ያለብን ግዴታ። በቃ እንደዚህ ብላችሁ ውሰዱ ከተባልን ብለን ነው ውሰድ ያለብን እንጂ ለምን ሆነ ምናምን ሴንስ አይሰጥም። ሳይንሱን ማወቅ ከፈለግን ማንበብ ነው፣ ግን የልምድ አዋላጅ መሆን ጥሩ አይደለም። ግዴታ ነው ከተባለ ግዴታ ነው፣ አለቀ። ለምሳሌ ካፕለሪ ብለን ስንወስድ ከጣታችን የመጀመሪያውን ጠርገን ማውጣት መጣል አለብን። በቃ ግዴታ ነው፣ ይሄ ግዴታ ነው መውሰድ ያለብን። ስለዚህ ስፔሲፊክ ፕሮቶኮሎችን መከተል ግዴታችን ነው። ከዛ በተጨማሪ ደግሞ ፔሸንት ሂስትሪን እና ሜዲኬሽንን ማወቅ በጣም ይጠቅማል። ኦኬ ለምሳሌ ብለድ ትሪኒንግ ሜዲኬሽን የሚወስድ ፔሸንት ካለን እና ብለድ ውሰዱ ተባለ፣ ኮሌክት አድርጉ ተባለ፣ ኮንሲደር ማድረግ አለብን። እሺ ዲስ ፔሸንት በጣም ሊያደርግ ይችላል። ምክንያቱም ምንድነው ብለድ ትሪኒንግ ሜዲኬሽን እየወሰደ ነው። ሜቢ ዲቪዲ ሊሆንበት ይችላል፣ ዲፕ ቬን ትሮምቦሲስ ሊሆንበት ይችላል፣ ወይ ኤምብሊዝም ችግር ሊኖርበት ይችላል። ኦኬ እንደዛ ስለዚህ ዋርፈሪን ሄፓሪን እየወሰደ ሊሆን ይችላል። ሶ ያንን ማወቅና ለዛ የሚመች ቴክኒክ መጠቀም ያስፈልገናል። ሶ ፔሸንት ሂስትሪ እና ሜዲኬሽኖች ደግሞ አሉ። ሀርት ሬት የሚጨምሩ ሜዲኬሽኖች አሉ፣ ዝቅ የሚያደርጉ አሉ። ከዛ በኋላ ብለድ ግሉኮስ ሌቭል የሚጨምሩ አሉ፣ የሚቀንሱ አሉ። ለምሳሌ የሚጨምሩ እየወሰደ ይሄ ፔሸንት በቃ ሳገኝ ብለድ ግሉኮስ ሌቭሉ ከፍ ብሏል፣ በቃ እንትን ነው ዴም ነው ዲያቤትስ ሜላይተስ ነው ብዬ ጀስቲፋይ ማድረግ አልችልም፣ ምክንያቱም ሜዲኬሽን ማወቅ ስላለብኝ ማለት ነው። ከዛ ውጭ ደግሞ ሌብሊንግ ነው። ሌብል እዚህ ስፔሲፊካሊ የእከሌ ዲያግኖስ ነው ለማለት ሌብል ስናደርግ አኩሬትሊ መሆን አለበት እንላለን። ኦኬ ይሄ ስፔሲመን ያወራንበት ኤፒሶዳችን ነው። ኤኒ ኩዌስችንስ ካላችሁ ሀሳብ ካላችሁ ኮሜንት ሴክሽን ተጠቀሙበት። ቤተሰብ ያሉናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ከኔ ጋር በዚህ ከጨረስን በቀጣይ ቪዲዮ ደግሞ ስለ ብለድ የምናወራ ይሆናል። ሰላም።